ጁለይቢብ ረዲየላሁ አንሁ። አቅራቢ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። 7 ጥሎ ወድቋል፣ እሱም ከኔ ነው እኔም ከርሱ ነኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ስሙ ያልተለመደና ያልተሟላ ነው። ጁለይቢብ አጭር ትንሽ ማለት ሲሆን የሚያመለክተውም ድንክዬ የነበረ መሆኑ ነው። ጁለይቢብ መልከ ጥፉም ሰው ነበር። ህብረተሰቡ ያገለለው ጁለይቢብ የዘር ሐረጉም አይታወቅም። ስለ አባቱ እናቱና ጎሳው ታሪክ የደረሰን የለም። ቤተሰብና ጎሳን በማምለክ ላይ የተመሰረተው የጁለይቢያ ህብረተሰብ ውስጥ ጓደኛ፣ ደጋፊና ተከላካይ እንደማይኖረው ተረድቷል። የሚታወቀው የአንሷር አረብ መሆኑ ብቻ ነው። ምናልባት ከመዲና ውጪ ከሚኖሩ አረቦች የመጣ ይሆን ወይስ ከከተማ አንሷሮች? አላህ ያውቃል። በሰብአዊነቱ ተከብሮ በርህራሄ አይን ይታይ ይሆን? እንዴት? በማን? የችግሩ ተካፋይ የደስታው ተቋዳሽ ሰው ሊያገኝ ይችላልን? በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት የሚመራውና ትዕዛዝ ከሰማይ የሚወርድለት አዲሱ ህብረተሰብ በውስጥና በውጭ ጠላቶች ተዋክቦ የሞት ሽረት ትግል ላይ በነበረበት ወቅት ጁለይቢብን አስታውሶ አቅፎና ደግፎ ይይዘው ይሆን? የርህራሄው ህያውም ተምሳሌት የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም የመዲና ውስብስብ ችግሮች ምንም ያህል ቢገዝፉ ጁለይቢብን ከልባቸው ሊያስረሷቸው አልቻሉም። መልእክተኛው ሰለላሁ ዐለይሂ ወሰለም ወደ አንድ አንሷር ወይም የመዲና ሰው ቤት ሄደው ልጅህን ለትዳር ፈልጊያታለሁ አሉት። ማሻአላህ አንተ የጌታ መልእክተኛ፣ ልብን በፍስሐ የሚሞላ አስደሳች ነገር ነው የጠየቁን አለ በደስታ ፊቱ ፈክቶ። ለኔ ግን እንዳይመስልህ አሉት ረሱል። የአላህ መልእክተኛ ሆይ ታዲያ ለማን ነው? በቀዘቀዘ ድምፅ ጠየቃቸው። ለጁለይቢብ በማለት መለሱለት። በድንጋጤ የፈዘዘው አንሷር ሚስቴን ላማክር በማለት በፍጥነት ከነብዩ ራቀ። ሚስቱ ጋር እንደደረሰ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጅሽን ለትዳር ጠየቁ ሲላት፣ እሷም በደስታ ማሻአላህ በጣም ደስ የሚል ዜና ነገርከኝ፣ ለእርሳቸው መስላይሽ ለጁለይቢብ እኮ ነው ሲል አቋረጣት። ለጁለይቢብ በፍጹም በሕያው አላህ ይሆንብኝ ለሷ እንድራትም አለች በንዴት ፊቷ ጠቁሮ። አባትየው አቋማቸውን ለመልእክተኛው ለመናገር ሲነሳ ለጭምጭምታ ተምታ ለማን ልዳር ነበር በማለት ጠየቀቻቸው። ነቢዩ ለጁለይቢብ ረዲየላሁ አንሁ እንደጠየቋቸውና እነሱ ግን ፈቃደኛ ያለመሆናቸውን እናትየው በነገረቻት ልጅቱ በጣም አዘነች፣ ተረበሸች። የአላህን መልእክተኛ ጥያቄ ውድቅ ታደርጋላችሁ ሆነ? እንዳታከስሩኝ ወደ እሳቸው ላኪኝ በማለት የኢስላም መልእክት የገባትና ኢማን የተላበሰችዋ ልጅ ጠየቀች። የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዝ ከማክበርና ከመፈጸም በላይ ለአንድ ሙስሊም ምን ደስታ ይኖረዋል? ጁለይቢብ ይህችን የቁርአን አንቀጽ ሲሰማ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምእመናት ከነገራቸው ከለርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውን ትዕዛዝ የጣሰ ሰው ግልጥ የሆነ መሳሳት በእርግጥ ተሳሳተ። አልአሕዛብ ቁጥር 36። አንቀጹ ለመነሻነት የወረደው የዘይነብ ቢንት ጀሕሽና ዘይድ ኢብን አልሐሪሰን እንዲሁም ተመሳሳይ ችግር የገጠማቸው ሰሃቦችን በማስመልከት ነበር። ቀድሞ ባሪያ የነበረውን ዘይድ እንድታገባ ነቢዩ ያቀረቡላት ሐሳብ እምብዛም አልተዋጠላትም። በመሆኑ ጋብቻው ብዙም አልቆየም፣ ተፋቱ። በመጨረሻም ዘይነብ ነቢዩ መሐመድን አገባች። ለጁለይቢብ የታጨችው ልጅ የቁርአን አንቀጹ ለወላጆቿን በማንበብ የአላህ መልእክተኛ ይበጅሻል ያሉኝን ነገር ሁሉ በደስታ አቀበለዋለሁ፣ በተግባርም ተረጉማለሁ ብላ ነበር። ረሱል መልሷን በሰሙ ጊዜ ጌታዬ ሆይ ጥሩን ለሷ አድርግላት፣ ሕይወቷንም የችግርና የመከራ አታድርገው በማለት አላህን ለመኑላት።
እንደሷ ለትዳር ተስማሚና ብቁ ከአንሷር ሴቶች መካከል አልነበረም ይባል ነበር። በነቢዩ እየተረዱ ጁለይቢብ በሞት እስኪለያት ድረስ በደስታ አብረው ኖረዋል። በአንድ ወቅት ጁለይቢብ ከነቢዩ ጋር ለጂሃድ ዘምቶ ከሙሽሪኮች ጋር ጦር ገጠሙ። ጦርነቱን በድል ከተወጡት በኋላ ነቢዩ መሐመድ ከኛ የጠፋ ሰው አለ በማለት ሰሃቦችን ጠየቁ። ሁሉም ዘመዱን፣ ጓደኛውን እገሌ እገሌ እያለ ይቆጥር ጀመር። እየዞሩ ቢጠይቁ ሁሉም ወዳጁን ብቻ ይጠራል። በመጨረሻ ረሱል ሰለላሁ ዐለይሂ ወሰለም እኔ ግን ጁለይቢብን አጣሁ፣ ጁለይቢብን ፈልጉልኝ በማለት አዘዙ። ከሰባት ከሃዲያን ጎን ወድቆ አገኙት። ነቢዩ ወደ ጁለይቢብ ሄደው አስክሬኑ ፊት ቆመው 7 ገሎ ተገደለ፣ እሱ ከኔ ነው እኔም ከሱ ነኝ አሉ። ይህችን ወርቃማ ቃልም 2-3 ጊዜ ደጋገሟት። በእጃቸው አቅፋ አነሱት። መቃብሩ ተቆፈረለት። ሸሂድ ነውና ሰውነቱ ሳይታጠብ ቀበሩት። ይህች መዲናዎት ለዚያ ህብረተሰቡ ለረሳውና ለናቀው ሰው የትዳር ጓደኛ ለመሆን የበቃች አድራጎት ሰው ሰራሽ ጎጂ ባህሎችን ንቃና ረግጣ ለነቢዩ ትእዛዝ ያላትን አክብሮት የገለጸችበት ህይወት ነው። ለኢስላም ያላትን የጠለቀ ግንዛቤ ያሳያል። የእሳቸውን ጽኑ ፍላጎት ከራሷ አብልጣ በመውሰድና በመተግበር የእውነተኛ ሙእሚን ባህሪዋን አንጸባርቃለች። ለሰው ልጅ ክብር ሚዛን ሊሆን የሚችለው የሀብት፣ የመልክ፣ የስልጣን ወዘተ ዓለማዊ መስፈርት ሳይሆን ለአላህ ያለን ፍራቻ፣ ተቅዋ፣ ለሐቅ ያለን ፍቅርና አክብሮት እንዲሁም በእውነት መንገድ የሚደረግ ትግል መሆኑን የጁለይቢብ ህይወት ይመሰክርልናል። ማንም ተራ ሰው ሊያገኝ የማይችለውን በአላህ መንገድ ህይወትን፣ መስዋዕትነትን፣ ሸሃዳን፣ የረሱልን ውዴታ እሱ ከኔ ነው እኔ ከሱ ነኝ ለማትረፍ መልክ ወይም ዓለማዊ ተሰሚነት ፋይዳ እንደሌላቸው የሚያስተውል ሰው ትልቅ ትምህርት ያገኛል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።